ሰላም ጤና ይስጥልን የተወደዳችሁ የክራይስት አርሚ ቲቪ ተከታታዮቻችን ከክራይስት አርሚ የሰዓቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር እኔ ኢየሩሳሌም በዳዳ ቆይታ አደርጋለሁ በቅድሚያም አርዕስተ ዜና የሜር ትውልድ በሚል መሪ ቃል ሲካሄድ የነበረው ኮንፈረንስ ጸጋን የተካፈሉበትና ለቀጣይ የአገልግሎት ዘመን ራዕይ የሰነቁበት እንደሆነ አገልጋዮች ተናገሩ በፕሮግራሙ ላይ በርካታ አገልጋዮች ከሀገራችን ከሚገኙ ከሁሉም ክልሎች እንዲሁም ከውጪ ሀገራት በመገኘት ኮንፈረንሱ ላይ ተካፍለዋል የእግዚአብሔር ሰው ነብይ እዩ ጩፋ የሜር ትውልድ በሚል መሪ ቃል ያገለገሉ ሲሆን ጸጋን በማካፈል እንዲሁም በቀጣይ የአገልግሎት ዘመን የጋራ ውይይትም አድርገዋል ቀለም ይሳቅ እንደሚከተለው ታቀርበዋለች በናፍቆት ሲጠበቅ የነበረውና የሜር ትውልድ በሚል ርዕስ በክራይስት አርሚ ዓለም አቀፍ ቤተክርስቲያን የተዘጋጀው ኮንፈረንስ በድል መጠናቀቁ ተገለጸ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የፕሮግራሙ ዋና ዓላማ ተፈትኖ ያለፈና ልዩ ምልክት እየተከተለ የሚያገለግል የሚሄድ አገልጋይ በምድሪቷ ላይ ማፍራት እንደሆነ ገልጸዋል በፕሮግራሙም ላይ ከሀገር ውስጥና ከሀገር ውጪ ከ3000 በላይ አገልጋዮች የተገኙበት እንደነበረ ለማወቅ ተችሏል በእለቱ የእግዚአብሔር ሰው ነብይ እዩ ጩፋ የሚሄድ ትውልድ በሚል ርዕስ መሳፍንት ምዕራፍ 7 ቁጥር 4ን በመጥቀስ የቃል ጊዜን አካፍሏል የሚሄድ ትውልድ ሰዎችና ሁኔታዎች ለክቶ በሰጡት ርቀት ሳይሆን እግዚአብሔር ባሰመረለት መስመርና ፍጥነት የሚሄድ ሲሆን የሚጓዘውም ርቀት ከፀሐይ መውጫ እስከ ፀሐይ መግቢያና በመድር ዙሪያ የሚሄድ እንደሆነ ተናግሯል የሚሄድ ትውልድ በፍራቻ የሚንበረከክ ሳይሆን ቆሞ የሚዋጋ እንደሆነ በመናገር ሶስት መለያዎች እንዳሉት ያስረዱ ሲሆን የእግዚአብሔርን ድምጽ በመስማት የሚሄድና የማይፈራ ትውልድ መለያው ቁሳቁስ ሳይሆን አቋሙ እንደሆነ በመናገር በጠላት መንደር መንቀጥቀጥ እየፈጠረ ፍርሃትን እየፈጠረና ሽብር እየፈጠረ እንደሚሄድ አስታውቋል የሚሄድ ትውልድ የእግዚአብሔርን ድምጽ እያስተዋለ በመስማት ወደፊት እንደሚሄድና በተራ ድምጽና አዋጅ ፈርቶ የሚመለስ ትውልድ እንደማይኖር አስታውቀው ብዙዎች በመፍራት የተቀበሉት ራዕይ በመተው ባልሆነ መንገድ ተጠላልፎ እንደወደቁ የእግዚአብሔር ሰው በስብከታቸው አመላክቷል አያይዞም ዘዳግም ምዕራፍ 20 ቁጥር 8ን በመጥቀስ በሰራዊት መካከል የፈሪዎች መኖር ጀግናዎች እንዲሸነፉ ምክንያት እንደሚሆን ያስታወቁት ነብይ እዩ ጩፋ እግዚአብሔር ሰፊ ልዩነት በማምጣትና ፈሪ ሰራዊትን በመቀነስ ጥቂት ከሆኑት ደፋር ሰራዊት ጋር የመንግስቱን ስራ እንደሚሰራ አስታውቋል አሁን ላይ ሰይጣን እውነተኛ አገልጋዮችን ለማጥፋት እየሰራ ባለበት ወቅት እርስ በርስ በመደጋገፍ ሰፊውን ሩጫ መሮጥ እንደሚገባ ገልጸው አገልጋዩ በዚህ ሰዓት አጥብቆ በመጸለይና በመያያዝ በኤፌሶን መጽሐፍ የተጻፈን የጦር ዕቃ በመልበስ የሰይጣንን ግዛት መውረስ እንደሚያስፈልግ ነብይ እዩ ጩፋ በአጽንኦት ተናግሯል ከሰፊው የቃል ጊዜ በኋላም የእግዚአብሔር ሰው እግዚአብሔር ህዝቤን አንቃልኝ ብሎኛል በማለት ጉባኤ ውስጥ በመግባት እጅ በመጫን መጸለይ ጀመሩ ነገር ግን ብዙ አገልጋይ በመሆናቸው ወደ መድረክ ጥሪ አድርጎላቸው አንድ በአንድ እጃቸውን በመያዝ መጸለይ ሲጀምር እጅግ በጣም የሚገርም ተጨባጭ የሆነ የእግዚአብሔር መንፈስ የመጣ ሲሆን አገልጋዮቹ ከእግዚአብሔር ሰው ነብይ እዩ ጩፋ ቅባትና ጸጋን ተካፍሏል የመርሃ ግብሩ ዋና ዓላማ የማይመለስ ትውልድን ኃይል በማካፈል በምድሪቱ ላይ ያለ ፍርሃት እንዲያገለግሉ የማድረግ በመሆኑ ኃይል የማካፈል አገልግሎት በእግዚአብሔር ሰው ነብይ እዩ ጩፋ ሰፊውን ጊዜ በመውሰድ ለእያንዳንዱ አገልጋይ እጅ በመጫን ኃይልን አካፍሏል ጸጋን ለመካፈል ያላቸው ጉጉት ከአገልጋዮቹ ማለትም ከፕሮግራሙ ተሳታፊዎች ፊት ላይ የሚነበብ ሲሆን እጅግ በርካታ ቁጥር ያላቸው ሰዎች ይህን ቅባት ለመካፈል ተሰልፈው ይተባበቁ የነበርና በጣም ደግሞ የሚደንቅ የጸሎትና የመንፈስ ቅዱስ ኃይል በጉባኤው ይታይ እንደነበር የክራይስት አርሚ ዜና ምንጮች አመላክቷል በተጨማሪም ጸጋን ከተካፈሉ በኋላም ከእግዚአብሔር ሰው ነብይ እዩ ጩፋ ጋር የምክክር ጊዜ የነበራቸው ሲሆን ከዚህ በኋላም በቀጣይነት ፕሮግራሞች እንደሚያደርግና የውይይት ቻናል በቴሌግራም እንደሚጀምሩ ጥቆማን ሰጥተዋል የሜር ትውልድ በሚል መሪ ቃል ሲካሄድ በነበረው ኮንፈረንስ ጸጋን የተካፈሉበትና ለቀጣይ አገልግሎት ዘመን ራዕይ የሰነቁበት እንደሆነ አገልጋዮች ተናገሩ ምንተስኖት ሀብቴና ቀለም ይሳቅ አገልጋዮችን አነጋግረዋል እንደሚከተለው ያቀርቡታል እሺ አመሰግናለሁ ኢየሩሳሌም
ዛሬ የነበረውና በሁሉም ዘንድ በጉጉት ሲጠበቅ የነበረው የሚሄድ አገልጋይ በሚል ርዕስ ተዘጋጅቶ የነበረው ኮንፈረንስ በአማረና ድል ባለ ሁኔታ ተጠናቋል። ፕሮግራሙም ለማየት እንደሞከርነው ከሆነ ከሚጠበቀው በላይ የእግዚአብሔር ክብር የተገለጠበት እንደነበረ ለማየት ችለናል። በአገር ውስጥ ከሚገኙ ከሁሉም ክልሎች የተወጣጡ እና እንዲሁም ከውጭ ሀገር ይመጣሉ ተብሎ የታሰበው 3000 ወይም ደግሞ ከ3000 በላይ ነበር። ያም ለማየት ችለናል ማለት ነው። እንግዲህ አንዳንድ አገልጋዮች እንዳናገርናቸው ከሆነ ደግሞ ቀጣይ ለሚያገለግሉበት ዘመን እግዚአብሔር እንዳስታጠቃቸውና ጸጋን እንደተካፈሉበት ከነሱ ማረጋገጥ ችለናል እና አገልጋዮቹም እንደተናገሩት ከሆነ ቀጣይ ከዚህ ከወጡ በኋላ በሚሄዱበት ሀገርና በሚያገለግሉበት አጥቢያ ላይ እግዚአብሔር ባስታጠቃቸው ልክ ለመስራት እንዳሰቡና የማይፈራ ወይም ደግሞ የማያፈገፍግ ትውልድ ሆነው ወደፊት የሚራመድ ትውልድ ሆነው አገልግሎታቸውን በድል እንደሚያጠናቅቁ ከነሱ አንደበት ለመረዳት ችለናል ማለት ነው። እንግዲህ ሰፊው ሐሳብ የሚሄድ አገልጋይ ወይም ደግሞ የሚሄድ ትውልድን መፍጠር እንደሆነ ከፕሮግራሙ ባገኘነው መረጃ መሰረት ለመረዳት ችለናል ማለት ነው። እንግዲህ አገልጋዮችም እንዳናገርናቸው ከሆነ ወይም ደግሞ እነሱ በሰጡን መረጃ መሰረት በሚሄዱበት አጥቢያና በሚኖሩበት ሀገር ላይ እግዚአብሔር የሚሄድ አገልጋይ እንደሚያደርጋቸው ወይም ደግሞ በተካፈሉበት ልክ እግዚአብሔርን እንደሚያገለግሉም ነግረውናል ማለት ነው። የነሱ ንግግር ከነሱ መረዳት እንችላለን። ወደነሱ ወስዳችኋለሁ። ከዛም በተጨማሪ ደግሞ ነብዩ ጩፋም እንዳስተላለፉት ከዚህ ቀደም ለአመት ሰፊ ጊዜ ጠብቆ የሚደረግ የነበረውን ፕሮግራም በወር ለማድረግ እንዳቀዱም በመድረኩም ላይ መናገር ተችሏል። ዝርዝርና ሰፊውን መረጃ ደግሞ ሪፖርተራችን ቀለም በዜና እወጃችን ላይ የምታቀርብ ይሆናል። አሁን ወደ እንግዶቻችን ወስዳችኋለሁ። መልካም ቆይታ። እኔ መጣሁት ከኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያን የመጣሁት ነብይት ገነት አምሳሉ እባላለሁ። ዛሬ ክራይስት አርሚ ቸርች በነበረው ፕሮግራም በመገኘቴ በጣም ደስ ይለኛል። ከዚህ በፊት ተከታታይ ለ3 አመታት ለአሁን አራተኛ ጊዜ መምጣቴ ነው። እግዚአብሔር የተመሰገነ ይሁን። ከበፊቱ ይልቅ በበለጠ ዛሬ ደግሞ እግዚአብሔርን በምን አይነት ሁኔታ የእግዚአብሔርን ሐሳብና ፈቃድ በማድረግ አገልጋይ መኖር እንዲችል ልክ የእግዚአብሔርን ሐሳብና ፈቃድ ሰምተን እንድንራመድ በሰዎች ንግግር የሰዎችን ሐሳብ ሳይሆን የእግዚአብሔርን ሐሳብና ፈቃድ ምናራመድ ቃሉና በመንፈሱ በጸሎት የበረታ ትውልድ ወደፊት የሚሄድ ትውልድ ለእግዚአብሔር ሐሳብ የተገዛ ትውልድ እንዲሆን በአገልጋይ እዩ ጩፋ በኩል በመጣው እግዚአብሔር በተናገረው ቃል ጽኑ ኃያል ብርቱ ያሰኘው የጌዲዮን ሕይወት በእኛም በዚህ ዘመን ያለነው ጌዲዮኖች ሆነን የእግዚአብሔርን ስራ እንድንሰራ ለእግዚአብሔር የተሰጠን ሕይወታችን ኑሯችን ለእግዚአብሔር ሐሳብና ፈቃድ ውስጥ የተሰጠን አገልጋዮች እንድንሆን ጸጋውን ስለተካፈልን ስለበዛልን በተማርነው ትምህርት እንድንኖር የሰማነው ቃሉ በእኛው ሰርቶ ትውልድን ማስመለጥ ምንችል ለዚህ ዓለም ገዢ በሽታ እንድንሆን አርጎ እግዚአብሔር እኛን እንዲያስነሳን ጸጋ ተካፍለናል። ኢየሱስ ጌታ ነው። ወዳችኋለሁ። አመሰግናለሁ። ስሜው ጆሙጁል ይባላል። የመጣሁት ከጋምቤላ ነው። ጋምቤላ ውስጥ ማገለግለው በኢየሱስ የፈውስ ምንጭ ቤተክርስቲያን ነው ማገለግለው። በተሰጠኝ ቅባት ነው ማገለግለው እና ዛሬ በዚህ ፕሮግራም ላይ እንድሳተፍ ያደረገው እርግጥ ሰምቻለሁ የመጣው ለሌላ ጉዳይ ነው። ሆኖም ግን እዚህ ሳልካፈል አልቀርም በማለት ነው እና ዛሬ እንዳሰብኩት ማታ ተናግሬ የተናገርኩትም አገኝቻለሁ። ዛሬ ያልኩት ምንድነው? ዛሬ ነገ ግንቦት 1 ክራይስት አርሚ ቸርች ኤጄ የመጨረሻ ቅባት እቀበላለሁ ብዬ ነው የመጣሁት። እውነትም እንዳልኩት ጽፌ እንደመጣሁት አገኝቻለሁ። ከማን? ከፕሮፌት እዩ ጩፋ እጅ። እኔ ፕሮፌት እዩ ጩፋ አገልግሎት ያወቁት አሁን አይደለም። ጋምቤላ መጥቶ ነበር 2012 እዛ ያን ፕሮግራም እንዲሳካ እግዚአብሔር ረድቶኝ የቡድን መሪ ነበርኩኝ። የጸሎት እየጸለየ ነበር ለአንድ ወር ሙሉ ጸለየናል ለሱ መምጣት። እውነትም እግዚአብሔር እንደጸለየነ ረድቶን ብዙ ድንቅ ነገር አድርጎ ነው የመጣ። በዛ ማል እንግዲህ ቅባት ወስጃለሁ። በዛን ሰዓት በዛ ቅባት ነው እስካሁን እየተንቀሳቀስኩ ያለው። በተጨማሪ ደግሞ አሁን የመጨረሻ ብዬ ወሰንኩትን ይው አገኝቼ ወደ ጋምቤላ ልመለስ ነው። እንግዲህ የኔ አገልግሎት ከዚህ በኋላ የሚያዝ አይደለም። በአንድ አካባቢ የሚወሰን አይደለም። ዓለምን መዞር ነው በውስጥ ያለው። ሌላ ምንም የለም። ማስበው ከአገልግሎት ውጪ ምንም ፊት ላይ የሚታይ ነገር የለም። እውነትም እንደ ልቤና እንደ ሐሳቤ ጌታ አገኝቶኛልና በጣም ደስ ብሎኛል። ነብዩ በእውነት ጠላት ቢበዛበትም እግዚአብሔር ያሻግሯል። ምንም የሱ ጉዳይ ማንም ሊይዘው አይችልም። ይፎክራሉ፣ ፉከራው ግን ከንቶ ይሆናል አምናለሁ። እሱ ምን ነው ጠላት የሚበዛ በሰው ላይ የሚበዛ ምን ሲሆን ነው? እግዚአብሔር ኢሉና ሲበዛ ነው።
የእግዚአብሔር ህልውና ካንቺ ጋር ሲሆን ካንተ ጋር ሲሆን ጠላት ይበዛል ምክንያቱ ተቃዋሚዎች የሚነሱ ምን ሲሆን ነው አንድ ለውጥ ሲኖር ነው ለውጥ ሳይኖር ሲቀር ሁሉ በአንድ መስመር ከሄዱ ምን ለውጥ አይኖርም ግን ወጣ ካልከው ጠላት ይመጣል ለዚህ ነው በሱ ላይ የሚረበረቡት ይረበረቡ እንጂ አንዳች ነገር የሱ አገልግሎት የሚቆም የለም እኔ ምናገሩ ይስሙ ግድ የለም ቅባት ልማዱ ነው ቅባት ሲኖር ጠላት ይበዛልና ዛሬ በዚህ ፕሮግራም ላይ በመገኘትና እግዚአብሔር በልዩ ሁኔታ እኔን በማግኘቱ እጅግ ደስ ብሎኛል ከበጀምቶታ ዳውቱ ቴሌቪዥን ክራይስት አርሚ ሰገንታን ቆጲን ተጃጅልቶታ ወልደ ክራይስት አርሚ ትቆጳዬ አደምስፈሜ ጅራ ተጃጅልቶን ኔዱም በከከነ ዱፋኒ ነመዋቃ ራጂዩ ጩፋ ወሊን ጀቻ ዋቃ ሰገሌ ዋቃ ቆደተኒቲ ካንጅሩ አከሱማስ ከና ፉረ ቁልቁሉ ነመዋቃ ራጂዩ ጩፋ እራ ቆደተኒቲ ካንጅሩ ተጃጅልቶታ በከከነ ዱፋኒሞ ዳደኖ ዳሎታ ዴሙ ዳሎታ ቦደት ሂንዴብነ ጀዱራን ማነከሳም በረተን ይድናጌና ቆጲን ከና አራከነ ፈካታ ቱርቲን ወሊን ጎተኒፋሞ ገመኑማን ገለቶማስ ኒንጀቹ በርባዳ ገለቶማ ጀቻ ነጋኖ ዋቀዮ እንደማ ከሰኒ ፋተው መቃንኮን ራ በቀላን ጀዳማ ካኔ ራድፌ ናና መካና ካን ጅራዶ namni waaqayyo raajiyyu cufa guyyaarraa matarree dhaloota fuulduratti adeemu jedhuuni barumsa guddaa tajaajiltoota hundumaaf kennaa turaniiru barumsa saallachaa turan kana irratti namni waaqayyo leenjii tajaajiltoonni gara fuulduraatti maal gochuu akka qabanii rakkina isaaniitti dhufu hundumaa keessaa kadhannaadhaaf sagalee waaqayyoo dubbifachaa darbuu akka qaban akkasumas immoo tajaajiltoonni wal gargaaru akkuma seexanni wal gargaartee nama tokko keessa teessee nama tokko balleessuudhaaf 2030 taatee nama tokko keessa teessu tajaajilanis garaa jaalalaa waliif qabaachuu akka qabu waliin ta'ee mootummaa waaqayyoo babal'isuu akka qabu barsiisaa turaniiru yeroo kana barsiisaa turanitti namni waaqayyoo raajiyyuuni namoota tokko tokkoon harkarra kaanii kadhachaa turaniiru gara fuulduraatti immoo ammas sagantaan kun bifa haaraadhaan akka qophaa'u dubbachaa turaniiru tajaajiltoonni gara fuulduraatti walirratti ka'urraa walolurraa walgorsaa mootummaa waaqayyoo lallabu mootummaa waaqayyoo barsiisuu akka qabanis irra deddeebiidhaan dubbachaa turaniiru barumsa arraa kan irratti kan hin baradhe tajaajilaan tokko wal qabatee tokko ta'ee tokkummaadhaan akkuma seexanni tokkummaadhaan harka wal qabatee ala namaa kana balleessuudhaaf mootummaa waaqayyoo biyya lafaa kanarraa ari'atuudhaaf hojjetu tajaajilaan immoo harka wal qabatee hojii waaqayyoo kana mootummaa waaqayyoo kana babal'isuu keessatti jaalalaaf tokkummaadhaan wal gorsuu waliif kadhachuu akka inni qabudha kan inni irraa barachaa ture sagantaa irraa baay'ee natti toleera sagantaa irraa kan armaachuu kootti itti dabaluudhaan kan hin jedhu sagantaa afaan oromootiin tamsaasa jalqabanii jiru oduu jalqabanii jiru chaanaalii yuutuubii isaanii kana sabskiraayib gochuu telegiraamii isaanii foloo gochuu akkasumas immoo tiivii irratti sagantaa afaan oromootiin eegalaa waan jiranii fi sabni keenya naannaa kanarra kan jiraattanii afaan oromoo kan dhageessanii hundumtuu bakka gammaddan isiniin jecha afaan keessaniin waaqayyoon sagantaa waldaa kanaa tajaajilamuu ni dandeessu. Maqaan koo Biraanee Faayisaan jedhama. Kanan nufi addanuma naannaa kanan jiraadha. Waldaa kakuu jaalala waaqayyo abbaa kan jedhamu waldaa bulbulaa irraan tajaajila. Ani har'a kanan nufe sagantaa tajaajiltuu irratti hirmaachuu fi baay'ee natti tolee sagalee boriif ta'u kaayyoo boriif dhaloota boriif deemu jedhu irratti hirmaadhe baay'ee natti tolee dhugaadha. Hawaariyaa sagalee waaqayyo nu ibse waaqayyo eebbisuun jedha. Akkasumas sagantaan afaan oromootiin beeksisa addaa garaa tajaajilli waan jalqabaa jira. Uummanni keenya hundumtuu dhuftanii eebba waaqayyo akka hirmaattanii akkasumas mootummaa waaqayyootiif akka jabaattan adaraasiin jecha galatooman. Maqaan koo Subaaloo Girmaa jedhama. Kan hin dhufe asuma Finfinnee irraayi. Arraantana sagantaa kana qoodachuudhaaf baay'ee gammachuu guddaatu natti dhagahame. Namni waaqayyo Nabiyyuu Cufaan baay'ee sagalee waaqayyoo nuuf qoodee humnaaf ayyaana guddaadhaan baay'ee itti eebbifamne nama waaqayyoo kana waaqayyo nuuf eebbisuun jedha. Sagaleen immoo akkasumatti afaan oromootiin TV'n nuuf eegaluudhaan namoonni baay'een akka duuka buutanii kana hordoftan isiniin jedha. Afaan oromootiin nuuf eegaluudhaan baay'ee gammanneera. Arrammoo sagaleen waaqayyoo nuuf qoode kun baay'ee keessa keenya kaka'umsa guddaa nutti uume akka waaqayyoo itti hubannee humnaaf aangoodhaan tajaajiluu akka qabnu akka hidhannu sagalee waaqayyootiin akka guutamnu baay'ee nuuf qoodee jira. Waaqayyo isaa eebbisu jenna ayyaana guddaa fudhannee asirratti eebba guddaa nan argadheera. Isa immoo boruu fuula kiyya dura itti deemu humnaaf akkaan deemuu qabu arra sagalee baay'eedhaan adda qoodadheera. Ayyaanni waaqayyootis na argateera. Profeet Nabiyyuu Cufaa waaqayyo baay'isee isaa eebbisu. ክራይስት አርሚ ቲቪ አካ ሆርዶፍተን ባዮኒ ከሰን አፋን ኦሮሞቲስ ዋን የገሌ ጅሩፍ አካ ቆደተን ኢሲኒንጃ ተመልካቾቻችን ከክራይስት አርሚ ለሰዓቱ የነበሩ ዜናዎች እኙን ይመስሉ ነበር። ከዘገባው ጋር እኔ ኢየሩሳሌም በራራ ቆይታ አድርጋለሁ። መልካም ቆይታ